ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች፣ እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ተመልሻለሁ። በዚህ ቪዲዮ ቫይታሚን ኤ ከእይታ በተጨማሪ ለሰውነታችን ምን ምን በረከቶችን ይሰጣል የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። ብዙ ጊዜ የማህበረሰባችን ግንዛቤ ቫይታሚን ኤ ለእይታ ብቻ እንደሚጠቅም ነው አብዛኛው ማህበረሰብ የሚረዳው ማለት ነው። ነገር ግን ቫይታሚን ኤ ከእይታ በተጨማሪ ለሰውነታችን እጅግ በጣም አስፈላጊ የሆኑ ጥቅሞችን ይሰጣል ማለት ነው። የቫይታሚን ኤ ጉድለት መኖር ከተለያዩ ነገሮች ጋር አብሮ ይቆራኛል። ስለዚህ ከእይታ በተጨማሪ ቫይታሚን ኤ ለሰውነታችን ምን ምን አገልግሎቶችን ያበረክታል የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባር ሰዎችም ላይክ እና ሼር እያደረጋችሁ ለሌሎች እንዲደርስ አድርጉ። አብራችን ቆዩ። ወደ ዋናው ሀሳቤ ስመለስ ቫይታሚን ኤ ለእይታ ከሚሰጠው ጥቅም በተጨማሪ ለሰውነታችን እጅግ በጣም አስፈላጊ የሆኑ የተለያዩ ጥቅሞች አሉት። ከነዚህ ውስጥ አንዱ ህጻናት ቶሎ እንዲያድጉና የህጻናት እድገት እንዲፋጠን ትልቅ አስተዋጽኦ አለው። ሌላው ጤናማ የበሽታ የመከላከል ስርዓት እንድንገነባና ብዙ ጊዜ የበሽታ የመከላከል ስርዓት የተዳከመባቸው ሰዎች የቫይታሚን ኤ እጥረት ጋር ተያይዞ ብዙ ቁርኝት እንዳለው የተለያዩ ሪሰርቾች እንዲሁም ደግሞ ጥናቶች አትተዋል ማለት ነው። ከዚህ በተጨማሪ ጤናማ አብረቅራቂና ንጹህ ቆዳ እንዲኖራቸው ሰዎች ያደርጋል። የበሽታ የመከላከል ስርዓትን እንደነገርኳችሁ ተሱ ጋር ይገናኛል። ለአጥንት ጤና እንዲሁም ደግሞ ከአፒታይት ጋር ተያይዞ ወይም ደግሞ ከምግብ ፍላጎት ጋር ተያይዞ በተለይ ህጻናት ላይ እጅግ በጣም ትልቅ አስተዋጽኦ አለው ማለት ነው። ስለዚህ ከእይታ በተጨማሪ ለቫይታሚን ለሰውነታችን እጅግ በጣም ትልቅ አስተዋጽኦ አለው ማለት ነው። ቫይታሚን ኤን አዘውትሮ በአመጋገብ ውስጥ ማካተት በሽታን ሰውነታችን እንዲያስወግድና የተለያዩ በሽታዎች ከኢንፌክሽኖች ጋር ተያይዞ በተለይ ደግሞ ቫይራል ኢንፌክሽኖች፣ ባክቴሪያዎች በቀላሉ ሰውነታችን ውስጥ እንዳይገቡ በመከላከል ደረጃ ትልቅ አስተዋጽኦ አለው ማለት ነው። በጨለማ ሰዓት ቅድም እንደነገርኳችሁ ብዙ ጊዜ የአይናችን ክፍል ሬቲና እያለ የምንጠራው ኮንስና ሮድስ እያለ የምንጠራቸው አሉ። ሮዶች ብዙ ጊዜ ማታ ላይ በተለይ ደግሞ ፀሐይ ተገባች በኋላ ጨለማን አዳፕት እንድናደርግና በጨለማ ሰዓት እንድናይ የሚያደርግ በጣም አስፈላጊ የሆነ ፒግመንት ነው። ስለዚህ ይህን ፒግመንት የቫይታሚን ኤ ዝርያዎች በመደገፍ ትልቅ አስተዋጽኦ አላቸው ማለት ነው። ስለዚህ በቂ የቫይታሚን ኤ ሶርሶች የምናገኝ ከሆነ በጨለማ ሰዓት ለማየት መቸገር አይኖርም። ስለዚህ እዚህ ጋር ተያይዞ ትልቅ ሚና አለው ማለት ነው። ሌላው ሰውነት ውስጥ ጽዳጆች እንዲወገዱ በተለይ ደግሞ በኬሚካል ሪያክሽን በሜታቦሊዝም እና በተለያዩ ሁኔታዎች ሰውነታችን ውስጥ የሚከማቹ መርዛማ ንጥረ ነገሮችን በአግባቡ እንዲወገዱ ከሚያደርጉ የቫይታሚን ዝርያዎች አንዱ ነው ማለት ነው። ሌላው በተለይ ደግሞ የሴሎችን እድገት ያፋጥናል። ሴል ዲቪዥን ላይ ወይም ደግሞ አጠቃላይ በተለይ ደግሞ ለሰውነታችን ሴሎች እድገት ከሌሎች ቫይታሚኖች ጋር በመጣመርና በመገናኘት ትልቅ አስተዋጽኦ አለው። ሌላው ለአጥንት ጤና ነው። በተለይ አጥንታችን ከማዕድናት ጋር ነው ብዙ ጊዜ የሚጣመረው። ማዕድናት ነው የሚያገለግሉልን ነው የምንናገረው። ነገር ግን ከማዕድናት በተጨማሪ ሌሎችም ቫይታሚኖችን መመገብ ለአጥንታችን በተለይ ደግሞ ከኮላጅን ምርት ጋር ተያይዞ ከማትሪክስ ጋር ተያይዞ ጠንካራና ጤነኛ የሆነ አጥንት እንዲኖረን ቫይታሚኖችን አብሮ መመገብ እጅግ በጣም ትልቅ አስተዋጽኦ አለው ማለት ነው። በተለይ ቫይታሚን ኤም ይህንን ነገር በትልቅ ደረጃ ከሚደግፉ የቫይታሚን ዝርያዎች አንዱ ነው ማለት ነው። ሌላው ቫይታሚን ኤ ለህፃናት እድገት ከሚመረጡ የቫይታሚን ዝርያዎች አንዱና ዋነኛው ነው። ቫይታሚን ኤ በተለይ ደግሞ እጥረት ህጻናት ላይ ሲኖር ቶሎ ቶሎ በበሽታ የሚያዝ በኢንፌክሽን የመጠቃት ነገር ይኖራል። ደካማ የበሽታ የመከላከል ስርዓት እንዲኖራቸው ያደርጋል። ጠንካራ እንዳይሆኑና በተለይ ደግሞ ልፍስፍስ እንዲሆኑ ያደርጋል። የምግብ ፍላጎት እንዳይኖራቸው ያደርጋል ማለት። ስለዚህ ቫይታሚን ኤ ከምግብ ፍላጎት ጋር ትልቅ ቁርኝት ያለው የቫይታሚን አይነት ነው ማለት ነው። ሌላው ለተቅማጥና አጠቃላይ ለምግብ መፍጫ ስርዓት ኢንፌክሽን በቀላሉ እንዲጠቁ ያደርጋል ማለት ነው። ስለዚህ የቫይታሚን ኤ ሶርሶችን በተለይ ደግሞ ህጻናትን በለጋ እድሜያቸው እንዲሁ ደግሞ ወጣቶችም ይህን ነገር አዘውትረው የሚጠቀሙ ከሆነ ከዚህ ጋር ተያይዞ ያለውን ሂደት በመከላከልና ኢንፌክሽኖችን በማስወገድ ደረጃ በጣም አስፈላጊ የሆነ የቫይታሚን አይነት ማለት ነው። ቫይታሚን ኤ ለአጥንት ጤና በጣም አስፈላጊ ከሚባሉ የቫይታሚን ዝርያዎች አንዱና ዋነኛው ነው። በተለይ ከማዕድናት ጋር በመሆን ለአጥንት ጤና እና እድገት ወሳኝ ነው ማለት ነው። ብዙ ጊዜ
የማህበረሰቡ ግንዛቤ ለአጥንት ጤና ብለን የምናስበው እንደ ካልሲየም፣ ፎስፎረስና ሌሎችን ነው። ነገር ግን ቫይታሚኖችን አብሮ መመገብ እንደ ቫይታሚን ሲ፣ ቫይታሚን ኢ፣ ቫይታሚን ኤ እነዚህም ለአጥንት ጤና እጅግ በጣም ይጠቅማሉ ማለት ነው። ህጻናትና ወጣቶች ጥሩ የአጥንት እድገትና ጤና በልጅነታቸው እንዲገነቡ ከማዕድናት ጋር ትልቅ ቁርኝት አላቸው ማለት ነው። ቫይታሚኖች እንደ ቫይታሚን ኤ አይነት ማለት ነው። ሌላው ቫይታሚን ኤ ከስነ ተዋልዶ ጤና እንዲሁ ደግሞ ከመራቢያ አካላት ጋር በጣም ከሚጠቅሙና ጤናኛ የሆነ የመራቢያ አካላት እንዲኖረን ከሚያደርጉ ነገሮች እንዲሁም ደግሞ ከሚያስፈልጉ የቫይታሚን ዝርያዎች አንዱና ዋነኛው ነው ማለት ነው። ቫይታሚን ኤ እጥረት ሲኖር የስነ ተዋልዶ ጤና እና አጠቃላይ ከመውለድ ስርዓት ጋር ተያይዞ የተለያዩ ነገሮች ይጓደላሉ፣ አሉታዊ ተጽዕኖ ይፈጠራል ማለት ነው። ስለዚህ ከመውለጃ ስርዓት አጠቃላይ ከመውለጃ ቦይ አጠቃላይ እንዲሁ ደግሞ ለሴቶችና ወንዶችም ከመውለጃ ከተዋልዶ ስርዓት ጋር ትልቅ ዝምድና አለው ማለት ነው። ስለዚህ ጥሩ የቫይታሚን ኤ ምንጮች ምን ምን ናቸው የሚለውን ልንገራቸው። በተለይ ከነዚህ ውስጥ ሁለትና ከዛ በላይ በየጊዜው የምናገኝ ከሆነ የቫይታሚን ኤ እጥረት አይኖርም። የቫይታሚን ኤ እጥረት ቅድም እንደነገርኳችሁ ሲኖር ከመራቢያ አካላት ጋር ትልቅ ዝምድና አለው፣ ከእድገት ጋር፣ ከአጥንት ጤና፣ ከኢንፌክሽንን ወይም ደግሞ አጠቃላይ የበሽታ የመከላከል ስርዓታችን ጋር ይዛመዳል። ስለዚህ አሁን ከምነግራችሁ ምግቦች የምታገኙትን ምግብ በመመገብ የቫይታሚን ኤን እጥረት መከላከል ትችላላችሁ ማለት ነው። ካሮት፣ ስኳር ድንች፣ ቆስጣ፣ ዱባ፣ ማንጎ፣ ቀይ ቃሪያ፣ አጠቃላይ የቃሪያ ዝርያዎች፣ ኮል ወይም ደግሞ ጎመን እያልን የምንጠራው፣ ጉበት በተለይ ደግሞ ከእንስሳት ልናገኘው ኦርጋን ሚት እያልን የምንጠራቸው ጉበትን ጨምሮ ትልቅ አስተዋጽኦ አላቸው። ሌላው ወተት፣ አይብ፣ ለውዝ በተለይ ደግሞ የቅባት እህሎች፣ የወይራ ዘይትና አቮካዶ እጅግ በጣም ትልቅ መጠን ያላቸውና በብዙ ፐርሰንት የሚጠቀሱ ናቸው ማለት የቫይታሚን ሶርስ ያላቸው ምግቦች ናቸው። ሌሎችም ቢኖሩ እነዚህ ግን በብዙ ፐርሰንት የቫይታሚን መጠን ይዘዋል ማለት። ስለዚህ ከነዚህ ውስጥ የምትፈልጉትን ወይም ደግሞ የምታገኙትን መመገብ ትችላላችሁ ማለት ነው። ከዚህ በተጨማሪ በተለይ ደግሞ ቫይታሚን ኤ በጣም በከፍተኛ ደረጃ እጥረት የሚኖር ከሆነ እንደሚታወቀው በቀላሉ ከምንገልጽባቸው ነገሮች አንዱ አይነ ስውርነት ነው። ስለዚህ አይነ ስውርነት ከቫይታሚን ኤ ዝርያ ከቫይታሚን ኤ ጋር ይዛመዳል ማለት ነው። ስለዚህ እንደዚህ አይነት ሁኔታ ሲፈጠርና በከፍተኛ ደረጃ እጥረት ካለ በሳፕሊመንት መልክ ይሰጣል ማለት ነው። ነገር ግን በሳፕሊመንት መልክ በሐኪም ካልታዘዘና ሐኪም ትዕዛዙት መውሰድ አይመከርም። ምክንያቱም ቫይታሚን ኤ ስብን ተጠቅሞ ስለሚሟሟ ሰውነታችን በከፍተኛ ደረጃ ስቶር ይሆናል። በከፍተኛ ደረጃ መጠን ሲጠራቀምና ሰውነታት ውስጥ በከፍተኛ ደረጃ ሲከማች ደግሞ የሴሎችን መመረዝ ስለሚያስከትል አሉታዊ ተጽዕኖ ያስከትላል ማለት ነው። በዛ መሰረት ሰዎች ለተለያዩ ችግሮች ሊጠቁ ይችላሉ ማለት ነው። ስለዚህ በከፍተኛ ደረጃ እጥረት ካለ ከሐኪም ጋር በመማከር ነው መውሰድ የሚቻለው። ነገር ግን ምናልባት የቫይታሚን ኤ እጥረት አለባችሁ ካላችሁ መጠነኛ ከሆነና በተለይ ምልክቶች የምታዩ ከሆነ አሁን የነገርኳችሁን ምግቦችን በመውሰድ ችግራችሁን ማስተካከል ትችላላችሁ ማለት ነው። አልፎ አልፎ ግን ለህፃናት በጣም ዝቅተኛ መጠን ሲኖራቸው ወይም ደግሞ ህፃናት ከተወለዱ በኋላ በተለይ ከ6 ወር ከተወለዱ ጀምሮ እስከ 5 ዓመት ይሰጣል በሳፕሊመንት ማለት ነው፣ ወይም በጠብታ መልክ ይሰጣል። ይሄ ምንድነው ህጻናት ላይ በተለይ ኢሚዩኒቲያቸው እንዲዳብር በተለይ ደግሞ የበሽታ መከላከል ስርዓታቸው እንዲዳብር ብዙ ጊዜ በለጋ እድሜ ህጻናት በተለያዩ በሽታዎች ይጠቃሉና አቅማቸው እንዲዳብር የበሽታ መከላከል ስርዓታቸው እንዲዳብርና ለተለያዩ ኢንፌክሽኖች እንዳይጠቁ ያደርጋል። ሌላው እድገታቸው እንዲፋጠን በተለይ ከእድገት ጋር ትልቅ ዝምድና አለው ማለት ነው። እንዲሁም አፒታይት ላይ ወይም ደግሞ ህጻናት አሪፍ የምግብ ፍላጎት እንዲኖራቸው ከሚያደርጉ የቫይታሚን ዝርያዎች አንዱ ነው። ስለዚህ ለነዚህ ተብሎ ነው የሚሰጠው ማለት ነው ቫይታሚን ኤ። ስለዚህ በህጻናት የራሳቸው ስኬጁል ኢሚዩናይዜሽን ኤክስፓንድ ፕሮግራሞች ኢሚዩናይዜሽን በሚባል ፕሮግራም ይሰጣል ማለት ነው። ሌላው እንደ አጠቃላይ በቂ ቫይታሚን ሰዎች ማያገኙ ከሆነ ግን የተለያዩ ከእይታ በተጨማሪ የተለያዩ ችግሮች ይፈጠራሉ። እንደነገርኳችሁ ከመራቢያ አካላት ጋር ትልቅ ዝምድና አለው። በተለይ ደግሞ ሆርሞኖች እንዲዛቡና ለመራቢያ አካላት የሚያስፈልጉ የተለያዩ ኬሚካሎች እንዲዛቡ ስለሚያደርግ እዚህ ጋር ቁርኝት አለው ማለት ነው። ሌላው በተለይ የአጥንት ችግር በተለይ የአጥንት መልፈስፈስ የአጥንት አንዳንድ ችግሮች ይኖራሉ። የበሽታ የመከላከል ስርዓትም ዝቅ በማድረግ ሰዎች በቀላሉ ለኢንፌክሽን እንዲጠቁ በተለይ ደግሞ ህጻናት ላይ በቀላሉ ቫይራል ኢንፌክሽኖች እንዲሁ ደግሞ ባክቴሪያል ኢንፌክሽኖች በቀላሉ እንዲጎበኛቸው ያደርጋል። ሌላው የምግብ ፍላጎት ማጣትና የአቅም ማነስ መድከም ይኖራል ማለት ነው። በተለይ ህጻናት ላይ ብዙ ጊዜ የተለመደ ነው። ስለዚህ በአግባቡ መመገብ አስፈላጊ ማለት። ሌላው የእድገት መዘግየትና መቀጨጭም ከዚህ ጋር ይዛመዳል ማለት
ማለት ነው። እንዳጠቃላይ መሃንነትና አለመውለድ ችግርም ከዚህ ጋር ይያያዛል። ሌላው ማታ ማታ የማየት ችግርና በተለይ ደግሞ ቀስ እያለ በሂደት በከፍተኛ ደረጃ እጥረት ካለ አይነ ስውረትን ያስከትላል ማለት ነው። ስለዚህ አመጋገብ ማስተካከል በጣም አስፈላጊ ነው። ቅድም እንደነገርኳችሁ አሁን የጠቀስናቸውን የቫይታሚን ኤ ዝርያዎችን በአግባቡ መመገብ፣ በተለይ ደግሞ ሪስክ ያለባችሁ ሰዎች ከዚህ ጋር እንደዚህ አይነት ሁኔታ ያለባችሁ ሰዎች አመጋገብ ማስተካከል በምግብ መቅረፍ ይቻላል። ነገር ግን መጠኑና ዲፊሽንሲ ወይም ደግሞ እጥረቱ በከፍተኛ ደረጃ ከሆነ በሳፕሊመንት መልክ ሐኪም ጋር በመወያየት መውሰድ ይቻላል ማለት ነው። ዛሬ በዚህ ቪዲዮ ቫይታሚን ኤ ከእይታ በተጨማሪ ለሰውነታችን ምን ጥቅሞች ያሉት ሚለውን ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ላይክ እና ሼር አድርጉ። አመሰግናለሁ። ባይ ባይ።